በዚህ በዜናባው አንድ ታሪክ ልንገራችሁና አበቃለሁ። አንድ ሰው ኃጢአት ሰርቶ ንስሐ ሊገባ ወደ ካህን ይመጣል እና ይዞ የሰራው ኃጢአት ሰው መግደል። የገደለው ደግሞ አንድ ሰው አይደለም 7 ሰው ነው የገደለው። ስንት ሰው? 7 ሰው። ከዛ ይመጣና ለካህኑ 7 ሰው ገደልኩ ብሎ ይናዘዛል። እንግዲህ ካህናት እንደነገርኳችሁ ለሐኪም በሽታ ብርቁ እንዳልሆነ ለካህናትም ኃጢአት ብርቃቸው አይደል፣ ያውቁታል። ግን በአጋጣሚ ሆኖ ይህ ሰውዬ ሊናዘዝ የመጣው ገና ከተሾሙ ዓመት ያልሞላቸው ቄስ ጋር ወጣት ናቸው እና መጥቶ 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ አሉ። ከዛ አደነጋገጣቸውን ሲያይ እኚህ ሰውዬማ ለፖሊስ አሳልፎ ይሰጡኛል ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን ትንሽ ቀን አረፍ አለና ደግሞ መልሶ ቆጨው። አይ ንስሐማ መግባት አለብኝ ብሎ ሌላ ካህን ጋር ሄደ። አባቴ 7 ሰው ገደልኩ 7 ገደልኩ ብዬ ስናገር ሲደነግጡ እንዳያጋልጡኝ ብዬ እሳቸውንም ገደልኩ፣ በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን በጣም አረጋዊ ናቸው፣ ልምድ ያላቸው ናቸው። ውይ ይህች እኮ በጣም ቀላል ነች፣ ይሄን ያሳሰበ ኧረ አይዞ አሉት። ምክንያቱም 9ኛ እንዳይሆኑ ሲያዩት ሰውየው አያዋጣም አይደል? ይሄን ያሳሰበ ይሄ ሰይጣን ነው፣ እንደውም አይዞ አንተ ጸበል ነው መጠመቅ ያለብህ፣ ጠበል አጠምቃለሁ ትሄዳለህ አሉት። ደስ አለው። ከዛ ና አሁን ነው እንደውም አጠምቅ ብለው ይዘውት ወደ ሆነች ዋሻ ወሰዱት። ከዛ ጉድጓድ አለ፣ ጉድጓድ ውስጥ ውሃ ወርደህ ታመጣለህ፣ ጠበል አጠምቃለሁ ይለቃል፣ አይዞ አሉት። ደስ አለው። በገመድ አወረዱት፣ ገባ። ውሃ ሊቀዳ ወደ ውስጥ ሲገባ ውሃ የለም። ጉድጓዱ በጣም ረጅም ነው፣ ታች ነው የገባው። ሲፈልግ የለም ውሃ። ሲመለስ አባ ገመዱን ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። ይገርማችኋል፣ ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ እኔ እንደሌሎቹ አንተ መግደል አይደለም ቆራርጣለሁ ይላል። ችግር የለውም። እሳቸው በቀን አንዴ ይመጣሉ። ማታ አንዲት ኮዳ ውሃና አንዲት ዳቦ ይጥሉለታል። ይዝታል፣ ይበላል። በቀን አንዴ ነው የሚበላው። ማታ 12 ሰዓት። ምን እያደረገ ነው የሰውዬ? መልሱልኝ። 7 ቀን ጾመ። ይዝታል፣ ይበላል፣ ይዝታል፣ ይበላል። ከዛ እየቆየ ሲመጣ ዛቻው እየቀነሰ ልመና ሁሉ ጀመረ። ኧረ ተው ያስወጡኝ፣ ግድ የሎትም በቃ ምንም አልነካዎትም ማለት ጀመረ። ከብዙ ቆይታ በኋላ ግን ምን አላቸው? ነገ ሲመጡ መጽሐፍ ቅዱስ ይዘውልኝ ይምጡ፣ እዚህ መቆየቴ ካልቀረ ቁጭ ከምላለና መጽሐፍ ቅዱስ ተሰጠ። ማንበብ ጀመረ። ከዛ ሲመጡ ምን ይላል? ኧረ የኔ ኃጢአት ሰው መግደል ብቻ አይደለም፣ ኧረ የኔ በደል ብዙ ነው እያለ በየቀኑ ብዙ ኃጢአት መናገር ጀመረ። አይዞ እግዚአብሔር ይቅር ይበል ይሉታል፣ ይሄዳሉ። ዓመት ሆነ፣ 2 ዓመት ሆነ። ቆየ ሰው በጣም በቃ ጸሎተኛ ሆነ። ከብዙ ጊዜ በኋላ እኛ አባት ሲመጡ የሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው። አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ አየር ላይ ነው ያለው ሰው። እግዚአብሔር ይፍታሉ። ተሰወረ። በቅቷል ማለት ከሳቸው በለጠ በቅድስ። አባቶቻችን ጾሙ ጸልዩ የሚሉን ለሰራነው ኃጢአት ሊቀጡን አይደለም፣ ወደ ማን ሊያቀርቡን ነው። እግዚአብሔር የሰማነውን ለንስሐ ያድርግልን። ለጠቅላላ እውቀት አይደለም የተማርነው። ይህንን ድምፅ የሰማችሁ ሰዎች ንስሐ ግቡ።